በል አንተ ደግሞ አደልለኝ አቃጣሪ ምን ነው ምን ሆንሽ ለነገሩ ድሮስ እዚህ ያለ መች አሰቡሽ ያውቃል ምን ማለት ነው ምንም አልሆነችም ተነሽ ደህና ነሽ አይደል መታሽ ቢኒ ልትደብቀኝ የሞከርክ ነው አይደለ ልደብቅሽ ፈልጌ ሳይሆን ሳራን ነው ትንሽ ተጣልቶ ስለነበር እሺ ታዲያ ሳራ የታለች አሁን ድምጿንም እኮ እየሰማሁ አይደለም ሳራ ወደ ቤቷ ሄዳለች እና እህቴ ደህና ናት ኧረ ደህና ናት ቤት ምንም አልሆነችም ኧረ የእህትሽ ደህንነት አሳሰበሽ ውይ እንደዛ ለማለት ፈልጌ እኮ አይደለም ያው ታውቂ የለ ልጅነት ስላለባት ተጎድታ ከሆነ ብዬ ነው የሰው ባል እያባረሩ ነው ልጅነት ይሄ መሰሪነት ነው እንጂ ልጅነት አይደለም ውይ በጣም ይቅርታ እዛው ሁኚ እንደውም አሁንማ አንቺን ነው እየጠረጠርኩ ያለሁት አሬት ባክሽ እንደዛ ይባል ምን ሆንሽ ነገሩ ሁሉ አንቺ እየጠነሰሽው እንዳለ ነው የሚሰማኝ እኔ ደግሞ ምን አጠፋው ሳራ ባጠፋች ቁጥር አንቺ ይቅርታ የምትጠይቂው ለምንድን ነው ህይወት ሳራ እኮ ታናሽ እህቴ ናት ትሁና አንቺ ነገሩን ካልጠነሰሽው ይቅርታ ምን አስጠየቀሽ አሬት ነውር ነው ሰው በገዛ ዘመዱ ይቅርታ መጠየቅ አይችልም እንዴ ቢኒ የዚች ግን በዛ ምን አለበት አንዱ ሲበድል ሌላው ሰው ወክሎ ይቅርታውን ቢጠይቅ አንቺ እንደዚህ አድርጊ እኔ ይቅርታ ጠይቃቸዋለሁ እያልሻት ነው እንጂ እንዴት እንደዚህ የሰው ባል እየቀማች ከሀገር እያስወጣች አንቺ ታላቅ እህት ሆነሽ እንዴት ዝም ትያታለሽ አረባክሽ ተረጋጊ ዞር በልልኝ ወደዛ አንተም የነሱ ተባባሪ ነህ እኔ ደግሞ ምን አጠፋው ሳሚ በሳራ ምክንያት ከሀገር እንደወጣ ማላቅ መስሎ ነው ሳሚ ከሀገር የወጣበት ምክንያት እኮ ከዚህ በፊት በጣም በተደጋጋሚ አውርተናል አይደል ዝም በል አንተ ደግሞ አደልለኝ አቃጣሪ ይሄ ብዬ ስሜትሽ እኮ ይገባኛል እንዳትጠጊኝ አስመሳይ ሄሎ ደህና ነህ ዶክተር ይሄን ዶክተር ማለት አልተውም አልሽኝ አይደል ትንሽ ቆይቼ ልደውልልህ ጥሩ ስሜት ላይ አይደለም ያለሁት ምን ነው ምን ሆንሽ ደህና አይደለሽም እንዴ ደህና ነኝ አታስብ እደውልልሃለሁ እኛ ቲክቶክ ላይ ስክሮል እናደርጋለን ቴሌግራም ሌላ ታሪክ ውስጥ ገብቷል አንድ የሚገርም የአይኩል አስተዋውቋል በዚህ ሁላችሁም ሳሪ ቲክቶኩን እያየሽ ሳትዘጊ ተኝተሽ ነው እንዴ እህቴ ምን ነው ምን አደረኩ እህቴ እህቴ አትበይኝ እዚህ ቤት እህቴ እያልሽ እየደለልሽ እያስቀመጥሽ ነው እስከ ዛሬ ቁጭ ብዬ ቀረውት ኧረ አይደለም ምናልባት እኮ ተጎዳድታችሁ ከሆነ ብዬ ነው እንጂ ለሌላ ነገር አይደለም አሃ እንደወጣልሽ ብትፈልጊያለሽ ማለት ነው ስለ መውጣት ማን አወራ ሳራ ቆይ ምን እየሆንሽ ነው እባክሽ ተኝ ወደዛ
ያንቺ ነው። በአንቺ አይን መጥፋት የተነሳ ነው የኔ ህይወት ዝብርቅርቆ የወጣው። እባክሽ ለኔ የምታስቢ አትምሰይ። አስመሳይ ክብሬን እኮ ያጣሁት በአንቺ የተነሳ ነው። ጭራሽ ካንቺም አልፎ እኔን ክብረ ቢስ ትይኛለሽ። ውቢት በመንገድ ይገባለሁ ብለሽ ብታስቢ እህቴ መሆንሽ እንኳን አያስጠልሽም። እወቂ። ውጭልኝ! በቃ ውጭልኝ! እኔ ህይወት ተጠያቂ የሆነው ማን ነው? ሳሪ አጠበቅሽኝ እኮ ልገኝ ነው እንዴ? ይሄ ብዬ ስሜትሽ እኮ ይገባኛል። እንዳትጠጊ አስመሳይ። አምላኬ ለሆነብኝም ለሁሉም ነገር አንተ የተመሰገንኩ። በህይወት ወይኔ ህይወት እቺ እኔ ባልሰራላት ሞቻለሁ። ጭራሽ እንዴ ፍቅረኛዬን አማግጣ ከዛሬ ነገ ይቅርታ ትለኛለች ብዬ ሳስብ በር ስትከፍት ግልብጫና ስለ እንዴ ምንስ ብትሆን እንዴ እኔ ላይ ስድብና ግልብጫ ጭ ደግሞ ምን አድርጊ ነው የሚለኝ? ወይ ሳራ ሰራልሻለሁ ጠብቂ። መናቅና የሚወድሱን ሰው መነጠቅ እንዴት እንደሆነ አሳይሻለሁ። ወይኔ ህይወት እኔ ባልሰራላት ሞቻለሁ። ምን ሆኖ ነው ይሄ ልጅ? ምን ነክቶታል? አደራ መሆኑ ነው እንደዚህ ምጥኝ የምትለኝ? ሄሎ ውቢት፣ በሰላም ነው? ሄሎ ዶክተር፣ ምን ልንገርህ? ምን ነው? ምን ተፈጠረ? ቤት አልገባሽም እንዴ? መግባቱን እስገባው። ሳራ እኮ ከሰዎች ጋር ተጣልታ ደረስኩ እንጂ። እንዴ ትልቅ ሰው አይደለች እንዴ? ለምን ትጣላለች ብለህ ነው? ትልቅ ናት። ምን የሚያጣላ ነገር አለ? ሳራ ችኩል ነገር ናት። የነገር መዘዙ አይገባትም። አሁን ተረጋግታችኋል ታዲያ? ሳራም ተኝታለች። እኔማ ስልክ ስደውል ሳታነሺ ስቀሪ እኮ ምን ሆና ነው ብዬ ልመጣ ነበር። ወዴት ነው የምትመጣው? እንዴ አንቺ ወዳለሽበት ነው። ምን ይሁን ብለህ ነው የምትመጣው? ንግስቲቷ እንዲህ ተረብሻ ንጉሱ ደጅ ላይ መሆኑ አግባብ አይደለም ብዬ ነው። አልቀረብም። እንዴታ! አንተስ በሰላም ገባ? አዎ በሰላም ገብቻለሁ። በእውነት ታስቀናለህ። እንዴት? እርጋታ፣ እንክብካቤክ፣ ለሴት ልጅ ያለ ክብር
ብቻ ምን አለፋክ ሁሉም ነገር እና በራስ በሆነ ነገር ላይ ይቀናል እንዴ? ታስቀናለህ የምትይኝ? ያልተጠነሰሰውን ታይ እባክሽ፣ ምንም ያስቀና ነገር የለኝም። ትምህርት ሰለው የቀድሞ ፍቅረኛዬንም ገንዘብ ያለው ወንድ ወሰደብኝ። እንዴት ማለት? የሴት ጓደኛዬ ቅመም የሆነች ልጅ ነበረች። አንድም ቀን አውላላ ሜዳ ላይ ጥላኝ ትሄዳለች ብዬ አስቤ አላቅም ነበር። ከዕለታት አንድ ቀን አንድ ሴት መባረር የሚወድ ልጅ አፈቀርኩ ብሎ መግቢያ መውጫ ሰጣት። እሺ። በመጨረሻም በምን እንዳሸነፋት ማወቅ አልቻልኩም። ግንኙነታችንን ካላቆምን አለች። እኔ ስራ ሰርቼ ቤተሰቦቼ መደገፍ አለብኝ ብላ ጥላኝ ጠፋች። ከዛ ከስንት ጊዜ በኋላ ከልጁ ጋር አብሮ መኖር እንደጀመሩ ከሰዎች ሰማሁ። እሺ። ከዛ በኋላማ ስለሷ መጠየቅ መፈላለግም ተውኩኝ። ይገርማል። ከዛስ? እኔም ትምህርቴን ጨርሼ ስራ ላይ ያለው አንድ መልከ መልካም ቆንጆ ወጣት ስራዬ ላይ ያገኘው። ማለት ሌላ ሴት ማለት ነው? እናሳ ይገርምሻል፣ ውበቷም የጥፍ ጨረቃ፣ ከንፈሯም ከእንጆሪ ይደምቃል። ከዋክብት ይቅሩብኝ፣ አይኖቿ ለጨለማ ይበቃሉ የተባለላት። ደረቴን ነፍቼ ልቤን አሳብጬ ሰው ሁሉ ሰብስቤ ኑ ተመልከቱ ምልላት ውብ ቆንጆ ነች። ዶክተር በእውነት ውብ የሆነ የፍቅር ልብን ያለ ይሳካል። ይገርምሻል፣ ሁሌም ስለሷ ከማሰብ የተነሳ ቀን ከሌሊት የሚያስፈልጋትን ነገር ለማግኘት እየጣርኩ ያለሁት። ለምትወዳትም ልጅ መልካም ምኞቴን አድርስልኝ። እየሰማችሽ ነው? አብራችሁ ናችሁ እንዴ? ያው ሁሌም በልቤ ውስጥ ስላለች ትሰማሻለች ብዬ ነው። አስደነገጥከኝ እኮ። በል በቃ ደህና ደር። ሰዓታችሁን አልሻማባችሁ። ሰው የራሱን ሰዓት ከማን ጋር ይሻማል ብለሽ ነው? አልገባኝም። ነገ የሆነ ቦታ ለምን አልወስድሽም? ዶክተር ያለህን ሰዓት ሙሉ ከኔ ጋር እያሳለፍክ የፍቅረኛህን ሰዓት እንዳልጋፋ። እሷም ትኖራለች፣ አታስቢ። እሷ ካለች እሺ። ውብ ነሽ፣ ውብ ሸጋ። ለማንኛውም ደህና ደሪልኝ። አሚን። ደህና ደር። ሰላም ደሪ። ጭራሽ ያን ሁላ ውለታ ውዬላት ስልክ ነይ ላይ ተዘጋቢ። ያን ሁላ ሰዓት ለሊት ስሞክር ለምን ስልክ ያላነሳሽ? መቼም እዚህ ጠዋት ቀድመሽ ነው ተሻለ። ወይኔ ማታ የሆነ ነገር ሆነ አይሆን እንዴ? አንተ እንደነጋበት ጅብ በሌሊት የመጣህ አንቺ ነሻ። ማታ ያው ላሳ ስልክ ስደውልሽ ለምን ደሞ አታንሺው? አስጨንቅሽኝ። ና ውስጥ እናወራለን በቃ። ምን እያደረግሽ ነው? መቼ የጀመርሽው ነው? መቼ አቋርጬ አውቃለሁ? ሁሌ ያደርጋለሁ እኮ። አረ
አዎ ሁሌም እኮ ከመንቃትሽ በፊት ስለምጨርስ ነው እንጂ። በቃሽ። ሳሪ ምን ሆነሻል? ቆይ ሳይነጋ ጸብጸብ ያለሽ። አልሞት አልኩሽ አይደለ? በጸሎት ልደፊኝ ነው አይደል? ጸሎት እኮ ለክፋት ሳይሆን ለበጎ ነገር ነው የሚደረገው። በቃ ለምን ወደ ኩሽናሽ ልሽ አትጸልይም ታዲያ? እዚህ ሆኜ መጸለይን ያስቆጣሽ ወይስ ምንድነው? እፉ ቢት ሳይነጋ መጨቃጨቅ ጀመርሽ በቃ አይደል? እሺ ታዩ እኔ ወርዳለሁ። ድሮም ወርደሻል። ምን አዲስ ነገር አለው? እሺ ይቅርታ። ቢኒ ማታ እኮ ጥሩ ስሜት ስለነበርኩ ይቅርታ። ቢኒ አቤት። ይቅርታ ማታ ጥሩ ስሜት ላይ ስላልነበርኩ ነው። ችግር የለውም። ኧረ ችግር የለውም። እና በጧት ምን ይገርጣለ? ማታ ስደውልልሽ እኮ ስልክ አላነሳ ስትይ ነው አልነጋ ብሎኝ እየበረርኩኝ የመጣሁት። እንዴት ትጨነቅልኛለህ እንዴ? ክፋቷ ለማወቅሽ አይደል? ምን እንደምጨነቅልሽ ያው አሁን ካወቅኩ አይበቃም? አይ ቀድሞስ መቼ ከፋኝ ነበር ብለሽ? ያኔማ ሳሚዬ ስላለልኝ የእሱን ክብካቤ ጎሎብኝ አያውቅም። አሁንማ 2 ወር አልፎታል። እንደገባ ሰዓት ገብቻለሁ ብሎ ደወለልኝ። ከዛ በኋላስ? ከዛማ ደብዛውም የለ። ለምን በተደጋጋሚ ስልክ አልሞከርሽለት? እናማ ያው ሳሚኔ የበላ ጅብ አልጮኋለ እልሃለሁ። ለነገሩ ድሮስ እዚህ ያለ መች አሰቡሽ ያውቃል? ምን ማለት ነው? አይ እንዲሁ ዝም ብዬ። ዝም ብለህማ አይደለም። ለነገሩ ሳሚ አይወድሽም ነበር። ቢኒ ምን እያልክ ነው? 200,000 ብር ነው ካላመጣ ያለች። 200,000 ብር። ህይወት ይሄን ከሰማሽ ደግሞ ትጎዳለች ታውቃለህ። በስንት መከራ የገነባሁት ፍቅሬንማ በዚህ ማጣት አልፈልግም። ጉድ እኮ ነው። አንተ እቺ ምን አይነቷ ዲያብሎስ ናት በእናትህ? ቪዲዮ ይዛ መደራደሪያ ታደርጋለች። ለነገሩ ይበልህ። አንተስ ቢሆን የገዛ ቤት መጣ እንደዚህ አይነት ስህተት እንድታሳስት ቆይ እንዴት ነው ፈቅድላት? አሁን እሱን ተውና ለመፍትሄ አነግረኝ። ምን ላድርግ? ፖሊስ ጣቢያ ልሂድ እንዴ? በጭራሽ። ወይስ ብሩን ልክፈላት እንዴ? አሁን እኮ ብሩን በከፍላት ራሱ ቪዲዮ እንደምታጠፈው ምን ማረጋገጫ አለኝ? ዛሬው 200,000 ብር ትላለች፣ ነገ ደግሞ ካልጨመርክ ትላለች። ሳሚ እንዴት ይሄንን ይደብቀኛል? ሂዊ ሙሉ በሙሉ ተቆጣጥሮሽ እኮ ስለነበረ ነው። ሳሪ ተነሳሽ እንዴ? ተነሽ እንጂ ቁርስ ስሪልኝ። አረ ሳሪዬ ረስተሽው ነው እንዴ? ምኑን? ዛሬ እኮ ጾም ነው። አንቺ ጾመሽ ምን አገኘሽ? ለማገኘው ነገር በጽናት መጠበቅ እንዳለብኝ አውቃለሁ። ጾሚም ጠብቂም አንቺ ለራስሽ ወቂ፣ እኔ ደግሞ ለራሴ አውቃለሁ። ታዲያ ለራስሽ ራስ ስሪያ። እኔ ግን በጾም ምንም ነገር አልሰራም። ለምንድን ነው ማሰሪው? እኔ ባልበላም
ለታመመ ወይም ለሕፃን ከመስጠት ውጪ ለሌላ ሰው መስጠት ጾሙን እንደገደፈ ነው የሚቆጠረው። እሱን እኔ አላቅልሽም። አሁን ቁርስ እፈልጋለሁ። እኔ ደግሞ አልሰራም እያልኩሽ ነው። ሳልበላም መውጣ መስሎሽ ከሆነ ተሳስተሻል። ሳርዬ ከእልሁ ጾሙ ይቅደም። እንደነገርኩሽ ሳሚ ከሳራ ጋር ፍቅር በጀመረበት ዕለት አንቺ ደግሞ ሻንጣሽን ይዘሽ ከሳሚ ጋር እዚህ ቤት ለመኖር መጣሽ። እኔ ያኔ ሻንጣዬን ይዤ እዚህ ቤት የገባሁት ሳሚን ስለማፈቅረውና አብሬ መኖር ስለምፈልግ ነው። እርግጠኛ ነሽ? ይሄ ብቻ ነው ምክንያትሽ? እንዴት ልመጥ ይቻልሽ? ከዚህ በኋላ አንድ ላይ ነው የምንኖረው። ምን? ቤትሽስ? እለቃለሁ። ለአከራዮችም ነግሬያቸዋለሁ። እንዴ ግን እኮ አልተጋባንም አይደል? እና ምን ችግር አለው? እጮኛ መሆኔ ሰው ሁሉ ያውቃል። ስለ ሰርጉም ቢሆን እናወራበታለን አይደል? እንደዛ ይሻላል። አዎ እኔ በሆን ልቤ ረፍ ይላል። ባንተ መተማመን እንችላለን። ቆይ እሺ በቃ እኔ ሻንጣውን ላስገባልሽ እና እመጣለሁ። ቁጭ በይ እዚህ ጋር መጣሁ። እሺ አሁን መጣሁ። እሺ እተማመንብሃለሁ ብዬው ነበርኩ። ታዲያ ቢኒ አንተ ለምንድን ነው ቆይ ያልነገርከኝ? እንዴ እኔ ደግሞ ምን ብዬ ነው የምነግርሽ? የነበረውና እኔ በጭራሽ መናገር አልችልም። ለምን አትነግረኝም? አንደኛ ነገር በሰዓቱ ማንንም መስማት አልፈልግም ነበር። ሁለተኛ ደግሞ ሁለተኛስ ቢኒ? ተይው በቃ ይሄ ቢኒ ሁለተኛው ምን ነበር? ይሄ ሁለተኛውማ እኔ ምን ያህል እንኳን ባፈቅርሽ በህይወትሽ ግን ደስተኛ ነበር። ምንድነው መቀባጠር? ያማል እንዴ?